አዎ ጾም አለ አይደል? አሁን የሰኔ ጾም ራይት ነገሩኝ እስኪ የሰኔ ጾም አይደለ? አንድ ወር ሰላም ርብቃ፣ አንድ ወር አይደለም የሚጾመው? እሱስ በቃ ተገላገልና። ያው ወጥ እንዴት ነሽ? አንድ ወር ነው ጾሙ። እኔ ጾም ስጾም ኦኬ። አሁን በ24 መቼ ነው 24? ደስ ሲል እንደውም ቅድም ፕላን እያወጣሁኝ ነበር። አሁን በ24 መች ማለት ነው? ጾም አይሆንም ማለት ነው። አዎ እሱ ልክ ነሽ። አሁን ላይ የተረዳሁት ነገር ጾም ጸሎት የራስሽ ታይም ያስፈልግሻል። በጣም ናይስ ስፈልግ ነበር እንዴ እንጀራ እየበለው ድንች ወጥ ነው የሚበላው፣ ስጋ ወጥ ነው፣ ዶሮ ወጥ ነው የሚበላው። ምንም ያክል እቺ የምታክል ቦርጫ ወጣው እንደዚህ ሲይዘው ይያዛል። እኔ በህይወት ዘመን ቦርጫ ወጥቼ አላውቅም። እንደዚህ የሚያዝ ቦርጫ ወጣውኝ ማለት ነው። እንደዚህ ሲይዘው ይያዛል ቦርጬ። እግዚአብሔር አንድ ወር ሙሉ እንጀራ ነው የምበላው። ቁርሴን የሆነ ነገር በላል፣ ምሳ እንጀራ ነው የምበላው፣ እራት እንጀራ ነው የምበላው። እራት ብዙ ጊዜ አልበላም። በርግጥ ግን ድንች ወጥ፣ ቋንጣ ፍርፍር፣ ቋንጣ ወጥ፣ ዶሮ ወጥ ወር ሙሉ በላው ቦርጭ። እግዚአብሔር ያው አንገቴ ሁሉ አልሞላም አልጠፋም። እንትን ሁሉ ወፈርኩ፣ ኪሎ ጨመርኩ። አሁን ምን ማረገው? እግዚአብሔር ይስጥልኝ። እንኳን አስታውሳችሁ 24 መቼ ነው? ስንት ቀን ቀረው? ጾም አለ ካላችሁ ቁመት ስላለኝ አያስጠላም እኮ ሪታ። ግን ልብስ ስለብስ ጉብጥጥ ነው የሚለው ቦርጬ። እግዚአብሔር እንደዚህ የሆነ ከላይ የሆነ ከስር ሱሪ የሆነ ነገር ለብሰሽ ከዛ ከላይ ምናምን ስለብሽ ነው እንደዚህ ሽጥጥ ያለች ነገር። እኔ ቦርጭ ኖሮኝ አያውቅም። እድሜ ለእንጀራ። ካሁን በኋላ ዳቦ አልበላም፣ ፓንኬክ አልበላም። የምግብ ሰዓት እንትኔን አስተካክላለሁ። እንደዚህ ነው የሚጨንቀው ቦርጭ። በናዝሬት በጌታ ኢየሱስ ትልቅ ቦርጭ ያላችሁ ሴቶች ግን እንዴት ነው የምትኖሩት? በነገራችን ለስኳርና ለግፊት በሽታ ያጋልጣል ቦርጭ። አሁን አይደል እንዴ ገብቼ ዛሬ የማየው። እሺ አሁን አይደል ገብቼ ደውላለሁ እንዴ። አውት ዛሬ አይደል እንዴ ስለ ቦርጭ ገብቼ ያነበብኩት። የመጀመሪያው ይሄ የተሰበሰበው ስብ ለስኳርና ለግፊት በሽታ የመጀመሪያው አጋላጭ ነገር ቦርጭ ነው። በህይወት ዘመኔ ቦርጭ አውጥቼ አላውቅም። አሁን ቦርጭ አወጣሁ። ደስ የሚል ቦርጭ ደገፍ ስል ቁልል ይላል። በለው አሁን ጾም አለ በ24 መቼ ማለት ነው? 24 ማለት መቼ ነው? እሺ ሶታ ደውላለሁ። ብዙ አልቆይም እወጣለሁ። 24 መቼ ነው ጋይስ? ዛሬ ቀን ስንት ነው እንዴ? በምን መሰልሽ የሚጠፋው? ኦኬ አሁን ሰኞ ናይስ። ነገ 21 ነው። ዛሬ 20 ሐሙስ፣ አርብ፣ ቅዳሜ፣ እሑድ፣ ሰኞ የሚጀመረው። ኦኬ አመሰግናለሁ ስለነገራችሁ ማለት ነው። የቦርጭ ማጥፊያ እንትኖችን ገብቼ ከጤና ባለሙያ ላይ የሰማሁትን ልንገራችሁ። ስፖርት በመስራት ቦርጭ አይጠፋም። እንደሱ እንዳሉት ቡና በወተት በመጀመሪያ ሞርኒንግ ላይ ምግብ አለመብላት፣ ውሃ መጠጣት፣ ጠዋት ላይ ውሃ የመጠጣት ልምድ ይኖራችሁ። ከዛ ቁርስ እስከ ቀኑ 6 ሰዓት መቆየት አለመብላት ቁርስ። ኦኬ ቁርስ ደግሞ ዳቦ እንጀራ በስኳር ቡና በስኳር መጠጡ ከሆነ ምናምን ውፍረት እንትን ይላል በየቀኑ ያንን የምትወስዱ ከሆነ። ስለዚህ የአመጋገብ ታይማችሁን ማስተካከል፣ ስኳር የሆነ ነገር አለመውሰድ፣ የታሸጉ ምግቦችን አለመብላት። ከዛ በቀን ውስጥ የምትበሉበትን ጊዜ ሰዓትና የማትበሉበትን ሰዓት እንትን ማለት ላይክ ስታወራ የነበረችውን ኮብዝ መብላት የለባችሁም፣ እንጀራ መብላት የለባችሁም። ቦርጭ እንዲጠፋላችሁ የምትፈልጉ ከሆነ ጠዋት ላይ እስከ ተወሰነ ሰዓት አለመብላት፣
አሁን እዚህ ሀገር ከሆናችሁ እስከ ቀን 12 ሰዓት ምግብ ባትበሉ ውሃ እየጠጣችሁ ብትቆዩ፣ ለምሳሌ ሰላጣ ብትበሉ፣ ኩከምበር ብትበሉ፣ ቲማቲም ነገር የሆነ ነገር ብትበሉ ፈጽሞ ጧት ላይ ፓንኬክ ምናምን እኔ አሁን ኑቴላ ነው ያበላሸኝ። ኑቴላ በላሽቶኛል። ፓንኬክ እየሰራሁ በኑቴላ ቁርስ መበላው የነበረው። በዛ ላይ ቡና በስኳር አይጠጣም፣ ይጠፋል። አወት እኔ እሱ ቪዲዮ ልክልሻለሁ። በዛ መንገድ ካልጠፋልሽ እንግዲህ እሱ የራስ ችግር ነው። ይጠፋል፣ ቦርጭ ይጠፋል። የሚጠፋው ግን ስፖርት ስለሰራሽ ኦር ደግሞ ሙሉ ለሙሉ መብላት ስላቆምሽ አይደለም። ያመጋገብ ሲስተምሽ ካስተካከልሽ ይስተካከላል። በደንብ ነው የሚስተካከለው። ከፈለጋችሁ ዩቲዩቡን ዛሬ በኋላ ሪከርድ አድርጌው ፖስት አደርግላችኋለሁ፣ ከላይ አድርጌ ማለት ነው እንደበቀደሙ። እና እኔ ኑቴላ በላ ነበረ፣ ፓንኬክ ሰሞኑን ደግሞ በጣም ነው የበላው። በዚህ ወር እንጀራ በላሸኝ። አወት ይሄን ወር ሙሉ እንጀራ አይደል የበላሁት? እንጀራ በቃ በላሸኝ። በነገርሽ ላይ ለካ እንጀራ በጣም ከባድ ነው፣ ያወፍራል። ወሩ ሙሉ እንጀራ በላ ምን የሚያክል ቦርጭ ያወጣሁት። ስለዚህ ይሄ ቦርጭ እንዲቃጠል ከዚህ በኋላ ቡና በስኳር አልጠጣም። ሁለተኛ ጠዋት ላይ የሆነ ስዊት ነገር ከመውሰድ በፊት ኖርማል የሆነ ምግብ መብላት አለብኝ። መጀመሪያ እንጀራ ከመብላትሽ በፊት ሁሉ ጊዜ ኖርማል የሆነ ነገር መብላት አለብሽ። ላይክ ሰላጣ፣ አቮካዶ ምናምን፣ እነዚህ ኖርማል የሆኑ ጤነኛ እንቁላል ምናምን መብላት አለብሽ። ስለዚህ ያን ነገር ማስተካከል ነው እንዳሉት ነው እንግዲህ። ሩዝ አለመብላት ምናምን፣ ይሄ ሩዝ በዶሮ ሩዝ በስጋ ምናምን በቃ በስመ አብ ስጋ ትሆንብኝ እኮ እቺ የምታክልናት እኮ ግን ቦርጭ ትንጠየነች ግን አስፈራኝ። ታውቂያለሽ ቦርጭ ወጥቶብኝ ስለማያውቅ እንትና እኮ ተረዳች። ሰምታችኋል? ዛሬ ጠዋት ሼህ መሐመድ ቤት እኔ ልጀምር ነው። አንደኛ ጾም ይገባል ተባለ። በጣም ደስ የሚለው ነገር እሱ ነው። ሰኞ ጾም ይገባል። እግዚአብሔር ይመስገን። ጾሙ ሲገባ ሌላ አንድ ወር ቀጥ ለጥ ብዬ እንደማይወፍሩ ሰዎች እኔ እኮ ሎያሊቲ በፊት እኮ አልወፍርም ነበር። ቀጥ ለጥ ብዬ አንድ ወር ሙሉ ጾምና አስተካክላለሁ። ከተስተካከለ በኋላ ደግሜ እንጀራ አልበላም፣ ደግሜ ቡና ቦት አመጋገቤን አስተካክላለሁ። በገዛ እጄ ነው የወፈርኩት። እኛ ያሁኑ ሰኞ ነው ጾም ይጀምራል። ወይ በስማም አልወፍር ይቅርብኝ። እንዲህ ነው እንዴ ስትወፍሩ? ከርሳችሁ ምን የሚያክል ቦርጭ። እሺ እናቴ መልካም ቀን። እና ኢክሩ ተረድታለች ዛሬ፣ ደስ ብሎኛል። እንኳን ተረዳችሁ። እኔ አሁን ሎያሊቲ ልብስ ስለብሺ በቀደም አሁን ቡና በወተት እጠጣ ነበረ። እሱ መቆም አለበት። ቡና በወተት መቆም አለበት። ቡና በስኳር በጣም ኤቭሪዴይ ሞርኒንግ ላይ ቡና በስኳር ነው የምጠጣው። ወተት አደርግበታለሁ። ወይኔ ክሪሚናል ቢሄቨር። የምን ክሪሚናል ቢሄቨር? እጄን እንዲህ ስላልኩ ፕሊዝ አንዴ ኮፒ ሊንክ አድርጉልኝ። ጣቴን ስላየ ፕሊዝ ጋይስ። እንግዲህ ካሁን በኋላ ለአንድ ወር ስኳር አለመጠቀም ማለት ለኔ ምን ማለት ከባድ ነገር እንደሆነ ኮፒ ሊንክ አንዴ ምን አይነት ከባድ ነገር እንደሆነ ብታውቁ። ለኔ በተለይ ስኳር ማቆም ኦር ቡና መተው፣ ቡና ያለ ስኳር መጠጣት፣ ወተት ያለ ስኳር፣ ሙዝ ነገር አለመብላት፣ ጣፋጭ የሆነ ነገር አለመብላት ለኔ ማለት በጣም ከባድ ነገር ነው። ከነገ ዴይ ዋን ነገ ነው የሚጀምረው ስኳር ነገር ማቆም። አብረን ቪዲዮ ስለምሰራላችሁ አብረን እናያለን። መወፈር በጣም ያስጠላ ነገር ነው። በቃ ውፍረት ደግሞ ሲጀመር የሚጀምረው ከቦርጭ ነው። ፋት ከቦርጭ ነው። ምን አለ ይሄ ቦርጭ ቂጤ ላይ ማን ነው ዳሌ ላይ ቢቀመጥ፣ ይሄ አሁን ሄዶ ምን አለ ዳሌ ላይ ዱብ ቢል ምን ይሰራል? አሁን ከርሴ ላይ ምን የሚሉት ይሄ ሾካካነት ነው። ምን የሚሉት አቃጣሪነት። እዚህ ጋር ምን ይሰራል? የአይድም ዳሌ ከኋላ ላይ ነው ይሰዋ፣ እዚህ ጋር ከፊት ምን የሚሉት ነው ቦርጭ። ምን አለ ከኋላ ፋቱ እየሄደው ማን ነው ሪቾ ምን ሆነሽ ነው? ቦርጭ አወጣው ነው ያልኩት።
ወፈርኩ አላልኩም። በጀርባሽ ነው እንደምትሰሚው ቦርጫ በቀልኩ ነው ያልኩት። አዳምጪ መጀመሪያ ሎሪ ከመውደቅሽ በፊት ተለምጃለሽ ወይ ታፈራው እንደው በቃ ነገ ነው የምጀምረው። ዴዋን ቪዲዮ ነው የምሰራው ያለ ስኳር መኖር። አንድ ሳምንት ያለ ስኳር መኖር ከቻልኩ እኔ ጎበዝ ነኝ። ከሰምት የሆነ ሰዓት ላይ ደብር ሂጂ ኑቴላ መበላ ስናደድ ሂጂ ኑቴላ ነው መበላው። ስናደድ ሂጂ ጁስ ነው የምጠጣው። የሆነ የሚደብር ሞድ ሲሆን ጣፋጭ ነገር ነው የምወስደው። እሱ እየደለካ ቦርጮ ነው ላቸዋል። እግዚአብሔር ይስጠው እና ይሄው ነው። እና ሌላ ምላችሁ ነገር አሁን ምላችሁ ነገር ካንስሌሽን እየጠየቃችሁ ወጥቼ ኔክስት ምንም ጥሩ ነገር የለም። ዛሬም የወጣውን ዜና አይታችኋል። ያላያችሁ ካላችሁ ገብታችሁ እዩ። ምንም ጥሩ ነገር የለም። ካንስሌሽን እየተቀበላችሁ ወረቀቴን አሰርቼ ቪዛ በራሴ አሰርቼ እያላችሁ ያላችሁ ልጆች ቪዛም እየወጣ አይደለም። ቪዛም በራሳችሁ ለማሰራት በካምፓኒ እየወጣ አይደለም። የሃውስ ሜድ ብቻ ነው እየወጣ ያለው። ይሄንን ነው ልላችሁ የመጣሁት ዛሬ። ቪዛ በራሴ ኮፒ ሊንክ አድርጉልኝ ፕሊዝ። እንትኑ አለቀቀ። ቪዛ በራሴ ያሰራለሁ የምትሉ ልጆች እኔ አሁንም ማስጠንቀቂያ ነው የምሰጣችሁ። አሁን ላይ ነገሮች በጣም እየከበዱ ነው። ግቢና ዜናዬ እየከበዱ ነው። ቪዛ ሪጀክት እየመጣ ነው። ግቡና ዞሮ ዝራ ብላችሁ ጠይቁ። ፖሊስ ክሊራንስ እያላችሁ ቪዛ ሪጀክት እየመጣ ነው። ተረጋጉ። እኔ መመክራችሁ እሱን ነው። ትንሽ ተረጋጉ። መቼም ህዝቡ እንትኑ ላይ ማነው አጀንዳው ላይ ቢዚ ሆኖ እንደዚህ አይነት ነገር እሺ ተፈራው። እሺ ዛሬ ዜናውን አላያችሁም? ገብታችሁ አላያችሁም? ዜና ግቡና ምን አይነት ዜና ምናምን እንዳትሉኝ። አው ግቡና አዩ። የሌላ ሀገር ዜናዎች ላይ የዚህ ሀገር ዜናዎች ላይ አይደለም። የሌላ ሀገር ዜናዎች ላይ ነው የምታዩት። የዚህ ሀገር ዜና አይደለም። ዋሴ ጆይን ስትላይቻለውና እየጠበቅኩ ነው። አዎ አቤል ብርሃኑ ጋር ማለት ስላላችሁ ያ እየጠበቅኩ ነው። ጆይን ስትላይቼ ነበረ። ማስረጃውን እየጠበቅኩኝ ነው። እሺ ምን አይነት ዜና እንዴ ላውራው እንዴ? እኔ አውርቼስ አሁን የዘንድሮውን ሰው ቲክቶክ ላይ ያላችሁ ሰዎችን አምኜ ዜናውን ልናገረው? እኔ ሙሉ ጎጃም በአንድ ፖፕ ያሩ ሰዎች እርስ በርስ እየተሰጣጡ እንደሆነ ሰው አምኜ መጥቼ አሁን ወሬውን ልንገራችሁ እዚህ ጋር። እውነት እራሷ ሙሉ ጎጃምን አላምናትም ሲጀመር። በሰከንድ ሀሳቧን ልትቀይር ትችላለች። ንገራችሁ አይደል? ለኔ ያዝናችሁ ነው? ለእናንተ አዝናችሁ ነው ወይስ ምንድን ነው? ንገራችሁ። ውሃ ጠጡ። መነግራችሁ ነገር እኔ ውሃ ጠጡ። ውሃ ጠጡ ነው የምላችሁ። እንዴ አረ ማለት እዚህ ሀገር 8 ዓመት እኮ 8 ዓመታችን እዚህ ሀገር ከሰንም ተከሰንም ህጉንም ምንም በደንብ እናውቀዋለን። እና ድሮ ቀረ ደግሞ ሰዋም ነን እዚህ ሚዲያ ላይ ያለ ሰው እንትና ምናምን ብለሽ እንደዚህ ነው ሰማ ምናምን የለም። እግዚአብሔር ይስጣቸው አውሪ ላረጉን ሰዎች። የእውነቴን ነው የምልሽ። እኔ ሶሻል ሚዲያ ህይወቴን አመሰቃቅሎታል።